ፊልሙ ሲጀምር ቼን የሚባል ታዋቂ ልጅ እናያለን። ዘፈኑን አቅርቦ ሲጨርስ ማናጀሩ ፊልም ላይ የመሳተፍ እድል እንዳገኘለት ይነግረውና ወደ ቦታው ይዞት ይሄዳል። እንደደረሰ ግን ሁኔታው ስላልተመቸው እንደማይሰራ ተናግሮ ሊወጣ ሲል አክተሯ ታስቆመውና ያለ ፈቃዱ መጠጋት ትጀምራለች። በዛም ሰዓት ይሁን የምትባል ልጅ ታያቸውና ፎቶ ስታነሳቸው አክተሯ ተናዳ ትጮህባታለች። ቼንም ሁሌም ከሚከተሉት አድናቂዎቹ አንዷ ስለመሰለችው ያየሽው ነገር ለማንም ባትናገሪ ደስ ይለኛል፣ ችግር ውስጥ መግባት አልፈልግም እና እኔ ምን አገባኝ ብላው ልትሄድ ስትልም ተናዶ መጮህ ይጀምራል። ማናጀሩ ሲደርስ ማረጋግቶት እየጎተተ ይወስደዋል። መንገድ እንደጀመሩም ከአድናቂዎቹ መሃል አንዷ መኪናው ስር ትገባለች። ደንግጦ ለያት ሲወርድም ቆጥረህ እንድትሰጠኝ ፈልጌ ነበር ስትለው እብድ እንደሆነች እያሰበ ወደ መኪናው ይመለሳል። ይሁን ትምህርት ቤቷ ደርሳ ስትገባም አስተማሪዋ ታያትና ኑ የሚባለውን ልጅ እንዲረዳት ትልከዋለች። እሱም ወደ ክፍሏ ይወስዳታል። የተገጨችው ልጅም ስለ ቼን የተሳሳቱ መረጃዎችን እንዲወጡ ታረግና ማናጀሩም ለምን ሄደን አናናግራትም? ምንም አላጠፋውም እኮ እሷን የማናግርበት ምክንያት የለኝም። ይሁንም ከእናቷ ጋር ተጣልታ ወደ አክስቷ ቤት ስለገባች መንገዱ ይጠፋባትና ታረፍዳለች። አክስቷም ወደ ቤቷ እንድትመለስ ብትነግራትም ሳትስማማ ትቀራለች። ቼንም ከዩን የወሰደውን ስልክ ሲጎረጉር እነሱን ሳይሆን ከጀርባቸው የነበረውን ፖስተር ፎቶ እያነሳችው እንደነበረ ያስተውላል። ስትዘፍን የቀዳችውን ሲሰማም በድምጿ ይማረካል። ትንሽ ቆይቶም እናቷ ትደውልና ይቅርታ እንድትላት ስትለምናት ሰምቶ ከእናቷ ጋርም ችግር እንዳለባት ስላወቀ ያዝንላታል። ስልኩን ለመመለስ ወስኖ ማናጀሩ ጋር ሲሄድም ወልጅቷን ይቅርታ ትጠይቃታለህ፣ ካልሆነ እንደማንኛውም ተማሪ ወደ ትምህርት ትመለሳለህ ሲሉት ወደ ትምህርት ለመመለስ ይወስናል። ይሁንንም አብራው እንድትውል ለማድረግ ወስኖ ቢጠይቃትም እሷ ግን ሳትስማማ ትቀራለች። በግድ ወደ መኪናው ሲወስዳትም በጣም ስለምጠላህ አብሬህ መሆን አልፈለግም፣ እሱ እንዲገባ ፈልጋለሁ ብላው ትወጣለች። ወደ ክፍል ሲመለስም ስላጣት ይጨነቃል። ወዲያውኑ ውጪ እንዲወጣ መልእክት ይልክለትና ሲወጣም ከአዲሷ ልጅ ምን ፈልገህ ነው? በጣም የተከታተልካት ነው። የፈለኩትን ማድረግ ይችላለሁ፣ አንተን አይመለከትህም። በዛ ላይ ከመቼ ወዲህ ነው አንተ ለሰዎች መጨነቅ የጀመርከው? እንደ በፊቱ ዝም ምልህ እንዳይመስልህ፣ ልትቀርባት ፈልገህ ከሆነ ተስፋ ብትቆርጥ ነው የሚሻለው ብሎ ትሄዳል። ወደ ክፍሉ ሲመለስም ተማሪዎቹ የዩን ወንበር ላይ ብዙ ነገሮች ጽፈው ስለነበረ ተከፍታ ያያትና ሊያጠፋላት ሲሞክር እየሳቀች ታጓራዋለች። ቼን ሲደርስም ከሱ ጋር እንደዚህ እንደማታወራ እያስታወሰ ይናደዳል። ምን እያወራችሁ ነው? አስተማሪያችን ሶስታችንም አንድ ላይ እንድንለማመድ ነግራናለች፣ እሱን እየነገርኳት ነው ብለዋቸው ሲሄድ ዩን ከቼን ጋር አብረው እንዲለማመዱ ብትጠይቀውም እሱ ግን ስለተናደደ በትክክል ሳይመልስላት ጥሏት ይሄዳል። ጓደኛዋም ኑ ሰዎችን መርዳት የሚወድ ሰው አይደለም፣ ለምን አንቺን እየረዳሽ እንደሆነ ግን አልገባኝም ትላትና ማታ ላይም ቼን ከኑ ጋር አብራ እየተለማመደች እንደሚሆን እያሰበ በቅናት ድብን ይላል። ስላላስቻለውም ለመሄድ ይወስናል። ኑ የተቀጣጠሩበት ቦታ ላይ ሊደርስ ሲለም የምታለቅስ ልጅ ትደውልለትና ይመለሳል። ዩንም ስለረፈደባት ብቻዋን መዝፈን ትጀምራለች። ቼን ሲደርስም በድምጿ ውበት ይማረካል። እሷም ቀና ስትል የሚያፈጥባትን ሰው ታይና ፈርታ እቃዋን ስትሰበስብ የባሰ ይጠጋታል። ቼን ፊቷ ይቆምና አጠገቧ ባትደርስ ደስ ይለኛል። አዳም እባላለሁ። አሁን ስትዘፍኝ የነበረው ዘፈን የማን እንደሆነ ማወቅ እችላለሁ? ማን ነው ያስተማረሽ? ሰውዬ ከዚህ ዳልኩህ እኮ ዘፈኑ ደግሞ የኔ ነው ብሎ እየጎተተ ይዘዋት ይሄዳል። እሷም ስለ ሰውየው ማሰቧን ትቀጥላለች። አትጨነቂ፣ በቃ ዝም ብሎ ሰው ነው። ወደ ቤትሽ እንድሸኝሽ ትፈልጊያለሽ? አይ ችግር የለውም እራሴ ሄዳለሁ። ግን ለምንድነው አብረኸኝ መስፈን ያልፈለግከው? እንደማትወጂ ነግረሽኝ አልነበረ? ለምን እንዘፍናለን? ወይስ ተወጂኛለሽ? እውነትህን ነው፣ ምንም የሚያስማማን ነገር የለም ብላ ወደ ቤቷ ስትመለስ ኑ ይደውልላትና ስለቀረ ይቅርታ ይጠይቃታል። በነጋታውም ልጆቹ ስለ አዳም ተመልሶ መምጣት ሲያወሩት ሰማና የሙዚቃ ክፍለ ጊዜ ሲደርስም ከኑ ጋር ልምምዷን ትጀምራለች። በዚህ የቀናው ቼንም አብሯቸው ለመለማመድ ይወስንና ችሎታውን ተጠቅመው አዲስ ዘፈን መስራት ይጀምራሉ። ወንዶቹ ወደ መታጠቢያ ቤት ሲሄዱም ሌሎቹ ባንዶች ዩን ጋር ሄደው ለሽፉባት ቢሞክሩም ልካቸውን አስገብታ ታባራቸዋለች። ወደ ክፍል ሲመለሱ ማስተማሪዋ ሙዚቃቸው የሚቀርብበት ቀን እየደረሰ እንደሆነ ስትናገር ዩን ስለተረበሸች ቼንም አትጨነቂ፣ ሁሉም ነገር በቁጥጥራችን ስር ነው። ወዲያውም እናቷ መደወልና መልእክት መላክ ስትጀምር ብሎ ካርጋት እንደነበር አስታውሳ ግራ ይገባታል። ብዙም ሳትቆይ ግን ቼን እናቷ እንዳናገራት ትደርስበትና አንተ ልጅ ቆይ ግን ችግርህ ምንድነው? እናቴን አናገርካት ብላ ስትጮህበት ሁሉም መቅረጽ ይጀምራሉ።
እሱም እየጎተተ ወደ መኪና ወስዶ ለነግራት ቢሞክርም ያለማቋረጥ ትጮህበትና ጥላው ትወጣለች። የባስ ብሎ ማናጀሩ ወደ ቤተሰቡ ቤት መመለስ እንዳለበት ይነግረውና ይዞት ይሄዳል። ይሁን ወደ ክፍል ስትመለሰም ኑ ለፈተናው እንዲሄዱ ይነግራታል። ቼን ባለመኖሩም ከኑ ጋር ሆነው ለማቅረብ ይገደዳሉ። ቼንም እንዳጠፋ ስለገባው ቡድናቸውን ለመቀላቀል ወስኖ ቢሄድም ከኑ ጋር ሆና በሚገርም ሁኔታ እንዳቀረበች ሳይ መናደድ ይጀምራል። ቼን ወደ ቤት ሲመለስም ጥፋተኛ እንደሆነ ማሰቡን ማቆም ያቅተዋል። ኑም ወደ ቤት ስትመለስ ይከተላታል። በቃ ተመለስ፣ ከዚህ በኋላ ራሴ ሄዳለሁ ስትለው ከልጅነቱ ጀምሮ የወዳት እንደነበረም ያስታውሳል። በነጋታው አስተማሪዋ ታሪካዊ ቦታ እንዲያጸዱ ትወስዳቸዋለች። ቼንም እድሉን ተጠቅሞ ሊያናግራት ቢሞክርም ኑ ግን ከአጠገቡ አልጠፋ ስላለው ይተወዋል። አዳምም ከርቀት ሆኖ ሲያያት ያየውና ምን እየሰራህ ነው ሲለው ይደነግጣል። ትንሽ ቆይቶም የክፍላቸው ልጅ ሲመታ ትሰማና ልትረዳው ትሄዳለች። የሚመታው ልጅ ስትቀጠቅጠውም ታሪካዊ ዕቃ ይሰብራሉ። ሁሉም እንዳያዙ ስለፈሩ ጥለው ይሮጣሉ። ሆኖም ግን ካሜራ ስለነበረ ነገሩ ዳይሬክተራቸው ጆሮ ይደርስና ሁሉንም ይጠሯቸዋል። አስተማሪዋ በቻለችው መንገድ ማን እንደሰበረው እንዲነግሯት ለማድረግ ብትሞክርም ምንም ነገር ሳታገኝ ትቀራለች። ይሁን ወደ ቤት ስትመለስም አዳም የተከተላት እንደሆነ ታይና ተደብቃ ስትከተለው እሱ መልሶ ይዛትና ለምን እንደምትከተለው ስጠይቃት ደንግጣ ስለወደቀች ወደ ቤቱ ያስገባትና ቁስሏን ያክምላታል። ጊታሯንም ያስተካክላታል። ትንሽ እያወሩ ከቆዩ በኋላ ግን ወዲያው ይነደድና መልሶ እንድትወጣም ይነግራታል። በቀጣዩ ቀን ቼን አንድ ላይ ዘፈን እንድንሰራ ፈልጌ ነበር፣ ምን ታስቢያለሽ? አይ ድምጻችን አንድ ላይ የሚሄድ አይመስለኝም። ማን እንደሆንኩ ግን ታውቂያለሽ? ስለጠየኩሽ እኮ ራሱ ልታመሰግኝኝ ይገባል። ስለማንነትህ ማን ጠየቀህ? በዛ ላይ እኔ ያለሁበት ቦታ ተስማምቶኛል። በዛም ሰዓት አስተማሪያቸው ሁሉንም ይጠራቸውና እቃውን ማን እንደሰበረው መናገር ካልፈለጋችሁ የምታመልጡበት ብቸኛው መንገድ እርዳታ ማሰባሰቢያ ኮንሰርቱ ላይ መሳተፍ ነው። በአንድ ሳምንት ውስጥ ተዘጋጁ ብሎ ቢያስጀምራቸውም አንድ ላይ መስራት ስላቃታቸው ተናዶ ጥሏቸው ይወጣል። ይሁንም ሁሉም እንዲለማመዱ እቅድ ለማውጣት ስትሞክር ቼን ከሷ ጋር ብዙ ጊዜ እንደሚያሳልፍ እያሰበ ደስ ይለዋል። ኖም ቢሆን እኔም እመጣለሁ። ለምንድን ነው እሱን የጠራሽው? ቆይ ድምፁ ከኔ ጋር ስለሚሄድ ነዋ። በዛ ላይ ሊረዳን ፈቃደኛ ነው። ሲጀመር ማን ስለሆንክ እኔም ትጠይቀኝ? የቤተሰብ አባል ነህ እንዴ? ትለውና ፓርክ ውስጥ ለመለማመድ ቢወስኑም ዝናብ ስለጣለ የሚሄዱበት ግራ ሲገባቸው ይሁን አዳም ጋር ይዛቸው ትሄድና እዚህ መለማመድ እንችላለን፣ ትችላላችሁ፣ ግን ማንም መንካት አይችልም ብሎ ያስገባቸዋል። ቼን ግን ስለዚህ ሰውዬ የሚወራውን አታውቂም? ለምን ይዘሽን መጣሽ? እኔ እዚህ መቆየት አልፈልግም ብሎት ሲወጣ ኑ የሚከተለውና እርግጠኛ ነህ ሰውየው እንደሚባለው መጥፎ ሰው ነው? አዎ እርግጠኛ ነኝ፣ ካልሆነ ደግሞ ሁሉም ፊት ይቅርታ ልጠይቃት ዝግጁ ነኝ። ይሁንም አዳምን ልታናግረው ስትገባ የአባቷን ዘፈን ትሰማውና የት እንደሚያቀብ ስታፋጥጠው ሊያስወጣት ይሞክራል። እነ ቼን ሲገቡም ያለ ፈቃዷ እየተጠጋት መስሏቸው ሊመቱት ሲሉ ታስቆማቸዋለች። እሱም ሌሎቹን ያስወጣቸውና አባቷ ጓደኛው እንደነበረ ሲነግራት እንደሞተ እያስታወሰች ማልቀስ ትጀምራለች። ይሁን ስትመጣም ቼን ምን ሆነሽ ነው የምታለቅሽው? አይመለከትም፣ መጀመሪያ ሰውየው ለተናገርከው ነገር ይቅርታ ጠይቀው። እሱም ጥፋተኛ እንደሆነ አምኖ ይቅርታ ለመጠየቅ ይወስንና ልምምዳቸውንም ይጀምራሉ። ሁለቱ ወንዶችም ከዩን ጋር ማን ይዝፈን በሚለው ሲጣሉ አስተማሪው አስበውበት እንዲወስኑ ይነግራቸዋል። ሲወጡም ሌሎቹ ባንዶች ሲያሽፉባቸው ይሁን በድጋሚ አፋቸውን ታዘጋቸዋለች። ቼንም በድፍረቷ በጣም ይገረማል። ከእነሱ እንደተለዩም አንዷን ጓደኛቸውን የሆኑ ሰዎች መጥተው ይወስዷታል። ኑም ይሁንን ወደ ቤት ልሸኝሽ ሲላት ትስማማለች። ቼን ይህንን ሳይም ስለቀና መኪናው እንደተበላሸ ተናግሮ አብሯቸው ይገባና ኑን ማናደዱን ጀምራል። ይሁንም እንዳይጣሉ ስለፈለገች ስትወርድም ቼን መልሶ ይከተላታል። ምን ሆነ ነው ነገር የምትፈልገው? ቆይ አንቺስ ለምንድን ነው እንደዚህ የምትከላከይለት? ዘመድሽ ነው ወይስ ተወጀዋለሽ? መስመርህን ባታልፍ ጥሩ ነው፣ እንደዚህ እንድታናገረኝ አልፈቅድልህም ብለው ስትሄድ ይቅርታ እየጠየቀ ይከተላታል። አዳምንም ይቅርታ እንዲጠይቅ ታረገዋለች። አዳምም አባትሽ ምን ሆኖ ነው የሞተው? አደጋ ደርሶበት ነው፣ በደንብ አላስታውስም። ለብዙ ጊዜ ማውራት አቅቶኝ ስለነበረ ከእናቴ ጋር ውጪ ሄጄ ነበር፣ በቅርቡ ነው የተመለስኩት ስትለው ቼን የሚሰማትና ስለ አባቷ እያነሳ ያናደዳት ስለነበረ በጣም ያዝናል። በቀጣዩ ቀንም የሚለማመዱበት ቦታ ስላጡ በድጋሚ አዳምን የጠይቁትና ስለፈቀደላቸው ልምምዳቸውን ይቀጥላሉ። ሉም ወደ ጥናቱ ሲሄድ ይሁን አብሯቸው እንዲለማመድ ተጣራውና ቼንም በምንም ታምር ጥናቱን ጥሎ እንደማይመጣ እርግጠኛ ነኝ ቢላትም እንደመጣ ሲያገን በቅናት ቀጠል ይላል። እሷም አንድ ላይ ፒያኖ እንዲጫወቱ ታረጋቸውና
ልጅ እያሉ የነበራቸውን ጓደኝነት ያስታውሳሉ። ወደ ትምህርት ቤት ሲመለሱ ባለመነጽሩና ወፍራሙ ልጅ በድጋሚ ይጣላሉ። ይሁንም ልታስታርቃቸው በተሞከረም ወፍራሙ ልጅ ተናዶ ሊመታት ሲል ቺን ይደርስና ሰድቦ እሷን ይዘዋት ሲሄድ ድፍረቱን ታደንቅለታለች። ወደ አዳም ጋር ሲሄዱም ኑ ወፍራሙ ልጅ ይዘውት ሄድና አስታርቀዋቸውም ሲዘፍኑ ድምፁን ስለወደዱለት አብረዋቸው እንዲሆን ለመናብ ያሳምኑታል። አስተማሪዋንም ለኮንሰርቱ ዝግጁ መሆናቸውን ያሳውቋታል። ሆኖም ግን ሌሎቹ ባንዶች እንዲሳተፉ እንደተወሰነ ሲሰሙ በጣም ይናደዳሉ። ቺንም ተወዳድረው ያሸነፈ እንዲሄድ ይጠይቃቸውና ይስማማሉ። ኑም ባንዳቸውን ተቀላቅሎ እንደሚረዳቸው ሲናገር ቺን ግን ስለቀና መጮህ ይጀምራል። ልምምድ ላይ ያሉ ማናጀሩ ይመጣል። አዳምን እንደሚያውቀው ሲናገርም ሰዎች እንዲመጡበት እንደማይፈልግና ካልሆነ እሱም እንደማይመጣ ያስጠነቅቀዋል። ቺን ግን ከአሁን ወዲያ እንደዚህ የምትለኝ ከሆነ ለዩን የአባቷ ጓደኛ እንዳልሆንክ እንደምነግራት ወቅሺ ይልና ወደ ውስጥ ይገባል። እራታቸውን ሲበሉም ይሁን ለመጀመሪያ ጊዜ ቤተሰብ ያገኘች መስሎ ይሰማታል። አዳም ጋር ስትሄድም ስለ እናቷ ይጠይቃትና አባቷ የሞተው ሌላ ሰው እንደያዘችበት ስላወቀ እንደሆነና እንደማትወዳት ስትናገር ይረበሻል። ወደ ቤቷ ስትመለስም አክስቷ እናቷ እንደታመመች ብትነግራትም ንዴቷ ግን ስላልበረደላት ላትደውልላት ተወስናለች። በነጋታውም እሱ ቤት እንዲለማመዱ ይጋብዛቸዋል። ቺን መሄድ ባይፈልግም ከዩን ጋር ብቻቸውን እንዳይሆኑ ብሎ ይከተላቸዋል። መንገድ ላይም ጓደኛቸውን ያገኟትና ያስገቧታል። ይሁንም ልጅ እያለች ከአባቷ ጋር ስትዘፍን የሚያደንቃት ልጅ እንደነበረ ስትናገር ኑ ልጁ እሱ መሆኑን ይናገራል። ቺንም የልጅነት የፍቅር ታሪካቸውን መስማት ስላላስቻለው ይወርዳል። እናም ልጅ እያሉ እሷን ሲጠብቁ እንደነበረም ያስታውሳል። ጥላቸው የጀመረው ከዛን ቀን ጀምሮ እንደነበረም ያስባል። ይሁንም ለኑ የዛን ቀን አባዬ አደጋ ስለደረሰበት ነው ልመጣ ያልቻልኩት ትለውና አብረው መዝናናታቸውን ይቀጥላሉ። ጓደኛቸው ምን ያህል እንደሚንከባከባት ስታይ ትከፋለች። ስትበጣም ወፍራሙ ልጅ ወደ ባር ስትገባ ያያታል። እሷም ኑን ምን ያህል እንደምትወደው እያሰበች ማልቀስ ትጀምራለች። ማታ ላይም እስክትመጣ አስጠብቋት ይቆዩና ስትቀር ግን ልምምዳቸውን ይጀምራሉ። ሲጨርሱም ኑ ቺንን ብቻውን ይወስደውና ምንድነው ችግር? ሁሌም እንድትናደድክብኝ ነው? ለምንድነው ይሁን እንደምታውቃት ያልነገርከኝ? በነግርህ የሚለወጥ ነገር አለ? የዛን የተፈጠረውንም ነገር ቢሆን ረስቸዋለሁ በቃ ሲለው እሱም ይሁን እንደሚወዳት ይገባዋል። ዞር ሲልም ይሁንን ያያትና እንደምትወደው ልትነግረው ቢመስለውም እንዳልሆነ ሲያውቅ ግን ትዕግስቱ ስላለቀ እንደሚወዳት ይነግራታል። እሷ ምን ማድረግ እንዳለባት ስላላወቀች ጥላው ትሮጣለች። በነጋታውም አብራው እንደምትቀመጥ ስታስብ ይጨንቃታል። ቺን ሁኔታዋ ስለገባውም ለምንድነው እንደዚህ እየሆንሽ ያለሽው? ትናንት ያልኩሽ አሳስቦሽ ከሆነ እየቀለድኩ ነው። ፊትሽን ግን በመስታወት አይተሽዋል። እንዴት ለወድሽ እችላለሁ? በሰዎች ላይ መጫወት ያዝናናሃል እንዴ? ለማንኛውም እኔም ስላንተ ግድ አይሰጠኝም እሺ ብላው ስትወጣ ኑ ይሰማቸውና ይናደዳል። ለስፖርት ሲወጡ መጣላት ይጀምራሉ። ኑም በድጋሚ እንደዛ ስታናግራት ከሰማውህ በቁምህ ነው የሚቀብርህ እሺ። ኑም የምትወደው ልጅ ስትዘፍን ሰምቷት ስለነበረ ባትፈልግም እንድትዘፍን ያሳምናታል። ሁሉም ድምጿን ሲሰሙም በጣም ይገረማሉ። አዳምም ከዩን ጋር ተቀምጦ ሲያዋራት ይቆይና ቺን እንደምትወደው ይገባዋል። በነጋታውም ቺን በጣም ይቅርታ ማሸነፍ ስለፈለኩ ነው ይቅርበኝ። እሺ ችግር የለውም ግን የፈለግከውን ያህል መስፈን አልችልም። ምን ልናደርግ ነው? የቻልሽውን ከሞከርሽ ይበቃል። ወዲያው ግኑ መፍትሄ እንዳገኙ ይነግራቸውና ልጅቷ ስትዘፍን ያሰማቸዋል። ሁሉም በችሎታዋ ይገረማሉ። ልምምዳቸውን ለማድረግ ሲበጡም ልጅቷን የሆኑ ሰዎች አስገድደው መኪና ውስጥ ያስገቧታል። ይሁንና ወፍራሙ ልጅ የሚከተሏትና የት እንደሚወስዷት ስለሚያውቁ ወደ ባሩ ሄዳሉ። አንድ ላይ ሆነውም እንድታመልጥ ረድተዋት ጥል ይነሳል። የሰዎቹ አለቃም ወደ ውስጥ እንዲገቡ ይጋብዛቸውና ልጁ መሆኗን ሲነግሯቸው ይደነግጣሉ። የውድድሩ ቀን ላይም ልጅቷ ስላረፈደች ሲጨነቁ ኑም ያለችበትን አጣርቶ ሄድና አባቷ ማፊያ መሆኑን ስላወቁ እንዳፈረች ትነግረዋለች። ውድድሩ ሊጀመር ሲለም ይሁን ለማገዝ ትሞክራለች። ኑም ብቻውን ሲመለስ ሲያዩት ተስፋ ይቆርጣሉ። ሌሎቹ ባንዶች አቅርበው የነሱ ተራ ሲደርስም መድረክ ላይ ወጥተው ሲደናበሩ ልጅቷ ትደርስና በውብ ድምጿ ሁሉንም ታስገርማቸዋለች። ዳይሬክተሩ ማንን መምረጥ እንዳለበት ግራም ይገባዋል። ልጅቷን ብቻዋን ለመሆን ስትወጣ ኑ ሊያሳምናት ሄደ ጊዜ ፍቅረኛዋ እንዲሆን ጠይቀው ስለነበረ እንደማይስማማ ይነግራታል። ዳይሬክተሩም ሌሎቹን ባንዶች ይመርጣል። ሁሉም ሲከፉ ግን ቺን የቻሉትን ስለጣሩ ደስ እንዳለው ይናገርና ወደ ቤት ሲመለስ ፍቅር የያዘው ሰው ምን አይነት ምልክቶችን እንደሚያሳይ ማንበብ ይጀምራል። ቤቱ ሲገባም ስለ እሷ ማሰቡን ስላላቆመ ሊደውልላት ይወስናል። እሷን ብትሆን ግን ልትደውልለት ስታስብ
ኑ ቀድሞ ይደውላትና በቀጣዩ ቀን እንዲገናኙ ይጠይቃታል። በተመሳሳይ ሰዓትም ቼን ደውሎ ፊልም እንዲያዩ ይጋብዛታል። ስልኩን ዘግታበትም ለኑ እንደማይመቻት ነግራው ከቼን ጋር ለመሄድ ትስማማለች። ፊልማቸውን እያዩም ዘና ሲሉ ይቆያሉ። ኑም ልጅቷ እንዲገናኙ መልእክት ልክለትና ይስማማል። ቼን እንደሚወዳት ለመናገር ሲሞክረም ኑን ታየውና ስለዋሸችው ታፍራለች። በድንገትም የሆነ ጋዜጠኛ ዩን የቼን ፍቅረኛ እንደሆነች ጠርጥሮ ፎቶ ለነሳቸው ሲሞክር ኑ ይደርስና ተሳስተሃል፣ የኔ ፍቅረኛ ናት ብሎም ይወስዳታል። ሰውየው ግን መከተሉን ስላላቆመ ሌሎቹንም ይጠሯቸውና አብረው ሲዝናኑ ይቆያሉ። ዩን ወደ ቤት ስትመለስም ቼን ጋዜጠኛው ፊት ምንም ባለማለቱ ትናደድበታለች። በነጋታው መኪና ውስጥ እንደሚጠብቃት ይነግራታል። ወደዛው ስትሄድም ለተፈጠረው ነገር ይቅርታ፣ አይ ይቅርታህን መቀበል አልፈለገም ብላ ጥላው ትወጣለች። ወደ አዳም ጋር ስትሄድም እንደደበራት ስላወቀ ይዘዋት ይወጣል። እሷም ጸጉሩ እንዲያስተካክል ታረገዋለች። ወደ ቤት ሸኝቷት ሲመለስም እናቷን ያያትና ተመለሽ እንዴ ቢላትም መልስ አትሰጠው ትቀራለች። ይሁንም እናቷ እንደመጣች ስትሰማ ከቤት ለመውጣት ብትሞክርም በየሄደችበት እንደምትከተላት ስትነግራት ግን ትመለሳለች። ይሁንም ትምህርት ቤት ስትደርስም እነኑ የተጣሉ ታያቸውና ምን ሆናችሁ ነው? በአንቺ ምክንያት ነው የተጣላን ያለ ነው። እንደምወድሽ ሲያውቅ ችግር ለመፍጠር እየሞከረ ነው። እሷም ቼን የሆነ ነገር እስኪናገር ስትጠብቀው ምንም ሳይል ይሄዳል። ኑም ቢሆን ዩን እንደሚወዳት ካወቀ ጀምሮ እየራቀችው እንደሆነ ስለገባው በጣም ይቅርታ እንድትጨነቅ ይፈልግ አልነበረም የነገርኩሽ እና ደግሞ መልስ እንድትሰጪኝም አልጠብቅም። እስከዛሬ ጠብቅሻለሁ። አሁንም እስከ መጨረሻው ልጠብቅሽ ዝግጁ ነኝ። ይህንንም የሰማው ቼን ቀኑን ሙሉ ደብሮት ይውላል። ማታ ላይም የምር ከኑ ጋር ልትሆኝ ነው? አንተ ብትሆን ምን ታረጋለህ? ለአንድ ቀንም ቢሆን እኮ አብረን ነበርን። ምን እንደምታስቢ ራሱ አልገባኝም ብሎ ጥሏት ሲሄድ እንደምትወደው ስላልገባው መናደድ ትጀምራለች። እናትየው አዳምን ስታገኘውም በድጋሚ እሷንም ሆነ ልጇን እንዳያገኝ ታስጠነቅቀዋለች። አዳም ወደ ውስጥ ሲገባም የሚፈልግህ ሰው እየጠበቀህ ነው ትለውና ወደ ውስጥ ገብቶ ልጁን ሳይውም ሁሉንም ያስወጣቸዋል። ልጁን የሚፈልጋት ሴትም ፎቶ የሰጣውና እንዲያገናኘው ቢጠይቀውም እንደማያውቃት ይናገራል። ኑና ዩን ወደ ቤት ሲመለሱም ጓደኛው ትደውልለትና እንዲመጣ ትጠይቀዋለች። እሱም ዩንን አብራው እንድትመጣ ይጋብዛታል። ስትደርስ ግን ጓደኛዬ ያላት ልጅ ትንሽዬ የካንሰር ታማሚ መሆኗን ስታይ ይገርማታል። ወደ ቤት ሲመለሱም ስለ ቼን እያሰበች ማልቀስ ትጀምርና ኑ ሲያጽናናትም ቼን አይቷቸው ይናደዳል። በርዋ ላይ ጠብቋትም ሲያናግራት ይቆይና እወድሻለሁ፣ ምን እየቀለድክብኝ አይደለማ? ከሆነ ግን ህይወትህን ማበላሽብህ ስትለው ስላፈረ ምንም ሳይላት ጥሏት ይሄዳል። እሷም ቤት ገብታ ምን እንደምታረግ ስታሰብ ታድራለች። በዚህ ምክንያት አይኗ እንደጠቆረ ወደ ትምህርት ቤት ለመሄድ ትገደዳለች። ጓደኛዋ ምን እንደሆነች እየጠየቀች ታስቸግራትና ኑ ስታየውም ማልቀሷ ስላሳፈራት ቶሎ ብላ ወደ ክፍል ትገባለች። ሙሉ ቀኑንም ስለ ቼን ስታስብ ስለነበረ ኑ ትኩረት ማድረግ እንዳቃታት ስለገባው ምን እንደሆነች ጠይቃትም እሷ ግን ምንም ሳትናገር ትሄዳለች። ቼንን ስታገኘውም እሱንም ለመሸሽ ስትሞክር ኑ ግን የተፈጠረ ነገር እንዳለ ይጠራጠራል። ቼን ስለ እሷ ማሰቡን ማቆም ስላልቻለ ቤቷ ሄድና እወድሻለሁ ያልኩት የምሬን ነው፣ እባክሽ ከዚህ በኋላ እኔን መሸሽሽን አቁሚ ይላትና ይስማማሉ። በነጋታውም ለስፖርት ይወጡና ኑና ዩን አንድ ላይ ሲመደቡ ቼን መናደድ ይጀምራል። የዩን ጓደኛም ማናቸውንም ከመግዷቷ በፊት አንዳቸውን እንድትመርጥ ትመክራታለች። ኑን የምትወደው ልጅ ጊታር ሊያለማምዳት ቢወስዳትም ከእሱ በላይ እንደምትችል ሲያውቅ ግን ይገረማል። እንደምትወደው ልታሳየው ብትሞክረም ምንም እንዳልገባው ማስመሰሉን ይቀጥላል። ዩን ወደ ትምህርት ቤት ስትሄድም የኑ ጓደኛ ልደቱ ላይ እንድትገኝ ጋብዛታል። ቼን ይህንን ሲሰማም በጣም ይቀናል። ወደ አዳም ጋር ሲሄድም በድምፁ በጣም ይደነቃል። ማናጀሩን በድንገት ማን እንደሆነ ያስታውስና ፎቶ ያስልካል። ቼን ሲበጣም ይሄ ሰው የኮሪያ ምርጡ ዘፈን አቀናባሪ እንደነበረ ታውቃለህ፣ ግን ከዓመታት በፊት ጠፋ። አንዳንዶች በአደጋ ምክንያት እንደሆነ ነበር የሚናገሩት ይልና ሽልማቱን ያገኘ ምሽትም ከዩናት ጋር ተጣልቶ መኪና ውስጥ የነበረች ልጅ እንደሞተችበትና ሰዎችም ሆን ብሎ እንዳደረገው ሲናገሩ እንደጠፋም እናያለን። በቀጣዩ ቀንም ዩንና ኑ ሆስፒታል ካሉት ልጆች ጋር ጊዜ ያሳልፋሉ። እሱም በልጅቷ እድሜ የምትሆን ልጅ እንደሞተችበት ሲነግራት ማዘን ትጀምራለች። እሱ ግን ከአንቺ ጋር ማውራቱ ቀለል እንዲለኝ ነው የሚያደርገኝ ይላትና ወደ ቤት ይሸኛታል። ይህንን ያየው ቼንም ስለተናደደባት ሳይነግራት ይመለሳል። ዩንም ኑ ስለ እናቱ መጎዳት የነገራትን አስታውሳ እናቷን ይቅር ልትላት ተወስናለች። በነጋታውም ቼን ልታናገረው ብትሞክረም
ስለተናደደባት ጥሏት ይሄዳል። ምን እንደሆነ ስታስብ ማስተማራቸው ሌላ ውድድር ላይ እንዲሳተፉ እድል እንድትሰጣቸው ትነግራቸዋለች። ጓደኛዋም ደስ ብሏት እንዲያለማምዳት ብትጠይቀውም ሳይስማማ ይቀራል። በዚህ ተናደው ይናገሩትና ጥሏቸው ይወጣል። ይሁን ተከትለውም ስለተናገርከው ነገር ይቅርታ ብትለውም በድጋሚ ጥሏት ይሄዳል። ትንሽ ቆይቶ ምኑ ይደውልለትና ሊያገኘው ሲሄድም ሰሞኑን አይኔን ራሱ ያየኸኝ አይደለም፣ የተፈጠረ ነገር አለ እንዴ? አይ ምንም የለም። ቤቱ ከሄደ በኋላ ስለሷ ማሰቡን ማቆም ስላልቻለ ሊያገኛት ሂድና ከኑ ጋር የተቀራረባችሁ ስለሆነ ነው የተናደድኩብሽ። በእርግጥ እኔም ጊዜ እየሰጠሁሽ ስላልሆነ ይቅርበኝ። ለምንድነው ግን ይህንን ያህል የምትጣሉት? ልጅ እያለን የሆነ ነገር ነግሬው ነበር። እሱም ለእናቱ ይነግራታል። እሷ ደግሞ ለእኔ ወላጆች። ከዛ ጊዜ ጀምሮ ይቅር ልለው አልቻልኩም። ይሁንም ነገሮችን ለማስተካከል ተወስንና ከኑ ጋር ትገናኛለች። አብሮ ፊልም ሲያዩና ሲዝናኑ ቆይተውም ቺን እንደምትወደው ትነግረዋለች። በሰማው ነገር ቢያዝንም ላለማሳየት ይሞክራል። ሲለያዩም እንዳታጣው ብትፈራም እውነቱን ስለነገረችው ግን እረፍት ይሰማታል። ወደ ቤት ስትገባም እናቷን ስለ አዳም ትጠይቃታለች። እናትየውም አዳም ጋር ትሄድና እባክህ ልጄን ተዋት፣ መበቀል ከፈለክ እኔን ተበቀለኝ። መበቀል አልፈልግም፣ በዛ ላይ ብቸኛ ስለነበረች ነው የቀረብኳት፣ ሌላ ምንም አላሰብኩም። በቀጣዩ ቀንም ኑ ለቼንም ይሁን ባትወደኝም ግድ አይስጠኝም፣ እሷ ላይ ተስፋ መቁረጥ ግን አልፈልግም። ቼንም ይሁን ይዘው እናቱ ጋር ሲሄድም ልጇ ብቸኛ ለመሆኑን ስታውቅ ደስ ይላታል። ቀኑን ሙሉ ሲዝናኑና ሲዘፍንላት ቆይቶም ወደ ቤቷ ሸኝቷት ሲመለስ እናቱ ፍቅረኛህ ናት እንዴ? አው ምኗን የወደድክላት? አንቺን የምትመስለኝ ሲላት እንደዚህ አይነት ነገር ነግሯት ስለማያውቅ ደስ ብሏት ከዚህ በፊትም ጥላው ስለሄደች ይቅርታ ጠይቀዋለች። አዳምን ሊያናግረው የፈለገው ልጅም በድጋሜ ወደ ቤቱ ሄድና የአደጋው ጊዜ ለሞተችው እህቱ ተጠያቂ እንደማይደርጉትና ብር መላኩን እንዲያቆም እንዲሁም ይቅር እንዳሉትም ይነግረውና ለሁሉም ሰው ጥፋት እንደሌለበት እንዲናገር ይጠይቀዋል። የውድድሩ ቀን ላይም ይሁን ፕሮዲውሰሩ ስለ ቤተሰቦቿ ሲያወራት ሰማውና እናቷ እሷ እንዳሰበችው ከሃዲ እንዳልነበረች ከአባቷ ጋር አደጋው ሲደርስባትም ማስታወሳ እናቷን ያለ ጥፋቷ የወቀሰቻትን እያስታወሰች በጣም አዝና እየሮጠች ትወጣለች። ቼንም ይከተላታል። ቼንም ይሁን ያስቆማትና እሱም እናቱ ላይ ተናዶባት እንደነበረ ነግሮ ያጽናናታል። ተረጋግታም ወደ ውድድሩ ትመለሳለች። በጥሩ ሁኔታም ስላቀረቡ ያሸንፋሉ። ይህንን ደስታዋንም ለአዳም ልትነግረው ትሄዳለች። ከእናቷ ጋር ያላት ግንኙነትም እየተስተካከለ ይሄዳል። ኑም ለምትወደው ልጅ እድል ሊሰጣት ይወስናል። ቼንም ያለውን ጊዜ በሙሉ ከዩን ጋር እያሳለፈ ፍቅሩን ሲያሳያት ፊልሙ ይጠናቀቃል።